በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መጽሐፈ ሩት ጥናት መግቢያ ክፍል 2። እግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። እንደምን ቆይታችኋል? ባለፈው የመጽሐፈ ሩትን መግቢያ አንስተናል። መጽሐፈ ሩትን ለየት የሚያደርገው አዳኙን የሚያመለክት ደግሞ ሰው ከዲደከመበትና የለፋበትን እግዚአብሔር በትጋት የሚሮጡትን የሚያይበት እንደሆነ አይተናል። በእርግጥ መጽሐፈ ሩት ብቻ ሳይሆን ባለፈም እንዳነሳ ነው መጽሐፍ ቅዱስ የበለጠ እንዲገባችሁና እንድታስተውሉ ከፈለጋችሁ ዕውቀት፣ ጭንቅላት፣ ማብራራት፣ ቃላት እንዲናም አንድም እንዲህ ነው ለማለት መሞከር አይደለም። ይሄ መጥፎ ነው እያልኩ አይደለም። ስታጠኑ ከመጽሐፉ ውስጥ ክርስቶስ በብሉይ ኪዳን ከሆነ ክርስቶስ እንዴት ተገልጿል? ከዘፍጥረት ጀምሮ እስከ መጨረሻው ነብይ እስከ ሚክያስ ድረስ ክርስቶስ ተገልጿል። ጌታም ተናግሯል። መጽሐፍት ሁሉ ስለሱ ይናገራል። የመጽሐፍ ቅዱስ መጠቅለያው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ በእርሱ በማመን የዘላለም ሕይወት አለ። በቃ እሱን ማየት ነው። እግዚአብሔር ይመስገን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ እንዲሁም ደግሞ ለምክርና ለተለያየ አስተያየት በስክሪን ላይ ያሉ ስልኮች እንድትጠቀሙ አገልግሎቱን ለማገዝ ብዙ የአገልግሎት በሮች እግዚአብሔር እየከፈተ ነው። ለመድረስ እንድንችልና ስራችንን በበለጠ ስፋት ለእግዚአብሔር ክብር ማድረስ እንድንችል እግዚአብሔር እጁን የሚዘረጋለት ሰው ይፈልጋል። እግዚአብሔር በአንድ ሰው ይሰራል። ነገር ግን እግዚአብሔር አንድ ሰው አይደለም በአገልግሎት ውስጥ የሚፈልገው ሁላችን ነው። እግዚአብሔር ስራ የእግዚአብሔር ቤት አገልግሎት በአንድ ሰው ብቻ እንዲቆም ፈቃዱ አይደለም። አንድ ባለሀብት አንድ ገንዘብ ያለው ሰው አቁሞ አንተ ብቻ እርዳ አይልም። ሁሉም እንዲሳተፉ ይፈልጋል እንጂ እግዚአብሔር እኮ ብሩም ወርቁም የሱ ነው። እሺ ክፍል 2 እንግዲህ እንዳየነው ከኑኃሚን ጋር መራራ ሆነች። ማራ በሉኝ ብላለችና ምንድነው በሷ የሚያየነው ድካም ብለን የምንለው አለመታዛችን የሚያመጣብንን ቅጣት ወይም መከራ በጸጋ ተቀብሎ ከእግዚአብሔር ጋር መስማማት እንጂ መራራ መሆን አይገባም። ብዙ ሰዎች መራራ ይሆናሉ። ስህተት የመጣው ሰው ብሌም የሚያደርጉትን ሰው ሁሌም ብሌም የሚያደርገውን ይፈልጋል። የአዳምና የሔዋን ተጋብቶብን ይሆን እሱ ነው ወይስ እኛም ጭምር ነን? አዳም ለምን ሳትክ ሲባል ሔዋን ማን ነው ሲባል እባብ። ሁሌ ሰው ብሌም የሚያደርገው ስተቱን የሚያላክክበት ይፈልጋል። እሱ ወደ እድገት ያመጣል። እግዚአብሔር አንተ የሰጠኝ ሴት ናት ሲለው እግዚአብሔር አልመለሰለትም እንጂ መልሱ ያውቀዋል። ምክንያቱም ወስዳ በግድ አላጎረሰችው፣ ሰጠችው። እምቢ ማለት መብት ነበረው፣ ስልጣን ነበረው። እና ግን ሁልጊዜ ወደን ለገባንበት ነገር ሌላ ሰው ብሌም ማድረግ እንፈልጋለን። በእርግጥ በሕይወታችን በሚደርሱ ጉዳቶች የሌሎች ሰዎች እጅ ደርሶ ብሌም ወይ ደግሞ ኃላፊነቱን የሚወስዱ ሰዎች ያሉበት ሕይወት ይኖራል። ጥያቄ የለውም፣ ይኖራል። ነገር ግን ራሳችን ወደን መርጠን ፈቅደን ከዛ ደግሞ መራራ መሆን፣ እግዚአብሔር ላይ ማማረር፣ ሰዎች ላይ ማማረር፣ እንደዚህ ቢሆን ነው ወላጆቼ እንደዚህ ቢሆኑ ነው እኔ አይጠቅመንም። እና ከእግዚአብሔር ጋር ከተስማማን እግዚአብሔር ነገሮችን መገልበጥ ሪቨርስ ማድረግ ይችላል። አዳም አጠፋውን ትልቁን ነገር እኮ ነው። ዘላለም ሞትን ገለበጠ ጌታ። ሲኦልን ከፍቶ ማረከ ይችላል የኛ ጌታ። እሱ ማይችለው ነገር የለም። ለዚህ እኮ ነው አሁን ሩት 1:19 ላይ እኮ እቺ ኑኃሚን ናት ምናምን ብለው እኮ ሰው ተንጫይተዋል። በጣም ተገረሙ። እኔ ብዙ ሰዎች አልጻፈልንም እንጂ አይ እንደው ምግብ ብላ ፈልጋለሁ ላይ ወያት ምንም መስላ መጣች፣ ጣሳ መስላ መጣች ዋቴመር ብለዋታል። ግን እግዚአብሔር ጋር ደግሞ ጊዜ ደርሶ ነገር ሲገለበጥ ምዕራፍ 4 ቁጥር 17 ላይ ስትመለከቱ አይዞሽ ሰውነትሽን በስተርጅና የሚያሳድስልሽ ተወለደልሽ ደግሞ ሲሏት እናያለን። እግዚአብሔር ነገር ይለውጣል። ያው የኑኃሚንም ሕይወት ከመራራነት ቀስ እያለ በእግዚአብሔር እጅ በእግዚአብሔር በጎነት ሲለወጥ አይተናል። እና አንድ ጉዳይ ስናደርግ በፊታችን ደስ ያሰኘን ሳይሆን እግዚአብሔር ምን ይላል የሚለውን ነው። ብዙ ክርስቲያኖች ወንጌል እናውቃለን የሚሉ ክርስቲያኖች እንኳን ቃሉን እያወቅን እግዚአብሔር ምን ይላል፣ ቃሉ ይደግፈኛል አይደግፈኝም ከማለት ይልቅ የልባችንን የስሜታችንን እንጓዛለን።
ይሄ መጠንቀቅ አለብን። ለምናደርገው ነገር የልባችንን እውነተኝነት እንመረምር። የሰው ልብ ክፉ ነው ይላል ኤርሚያስ። እግዚአብሔር ተናግሯል እኮ ልብ ክፉ ነው፣ ያስታል። ለሞት የተሰጠው ፍሬ ለጥበብ እንደሆነ አድርጎ አእምሮ እንዲያስብ ያደርጋል። ያው የሰይጣን እጅ ቢኖርበትም እና ልባችንን ልንመረምር ይገባል። አንደኛ ውጫዊ ምክንያታችንና ውስጣዊ መሻታችን ሁለቱ እግዚአብሔር ያህል ውጫዊ ምክንያት አሁን ለምሳሌ አቤሜሌክ ረሃብ ስለመጣ ነው ለረሃብ ምናምን ብሎ ነው። ውስጣዊ መሻቱስ ሌላ ነበረ። ይሄንን ማየት እንችላለን። ለምን ብንል አቤሜሌክ ረሃብን ለማምለጥ የወጣ ይመስላል። ባለፈ እንዳነሳ ነው ረሃቡ እጅግ ከፋ ባለመሆኑ ነው ሰዎች አላለቁ ወይ እንግዲህ አሁን አቤሜሌክ ላይ ማገላከክ ባያስፈልገንም እንዲና እንዲያ ሊሆን ይችላል ባናስብም ምናልባት ያናውና ዘይቤ ሊሆን ይችላል። መሬቱን ማስይዞ ነው የወጣው። ነገር ግን ምን እንደሚለው በሞዓብ ምድር ረሃቡን ሊያመልጥ ሄደ አይለንም። በሞዓብ ምድር ሊቀመጥ ነው የሚለው። ምን ማለት ነው? በቃ ሊቀመጥ ትንሽ ቆይቶ ዜግነቱን ሊቀየር መታወቂያ ወጥቶ ርስት መሬት ገዝቶ ሊኖር እንደማለት ነው። ሊቀመጥ ነው የወጣው። ስለዚህ የውስጣዊ መሻቱ ሌላ ነገር አለ። እግዚአብሔር የሚያየው እንደዛ ነው። ኑኃሚንን ብንመለከት ባሏ ከሞተ በኋላ ይሄ አጀንዳ እንዳለ የምታውቁት ባሏ ከሞተ በኋላ ደንገጥ ብላ እግዚአብሔር ምን እያለኝ ነው ብላ ይሄ ሊገባን ይገባ። እግዚአብሔር ምን እያለኝ ነው? አንዳንዴ ትንሽ በትንሽ ቆንጠጥ ሲያደርገን ምን እንድንነቃ ሲፈልግ ነው። በትንሽ ሲወጋን ካልሰማን በጦር እንድንወጋ ያደርጋል። ሲቆነጠን ካልተሰማን ስንፈነከት እንድንነቃ ያደርጋል። እዛ መሄድ የለብንም። እግዚአብሔር ሲናገር ማዳመጥ ጥሩ። ስለዚህ አቤሜሌክ ሲሞት ደንግጣ ወደ ሀገሯ መመለስ ሲገባት ልጆቿን ለሞዓብ ሴቶች ዳረች። ሌላ አጀንዳ አለ ማለት ነው። ለዚህ ነውና መጠየቅ አለብን። እግዚአብሔር መዝሙር 25 ላይ ነው። መዝሙር 25 ቁጥር 2 ላይ አቤቱ ፈትነኝ፣ መርምረኝ፣ ኩላሊቴና ልቤንም ፈትን ይላል። መርምረኝ፣ ልክ ነኝ ወይ? አንድ ነገር ስትጀምሩ እግዚአብሔር ሆይ ልክ ነኝ ወይ ይበሉት። ግድ የለም ተስማምታችሁ የወጣችሁ ነገር አትከስሩ። ልክ ነኝ፣ ልቤ እንዳታልለኝ። እኔ የምፈራው ልቤን ነው። በእውነት ለሰይጣን አልፈራም። ልመካ ፈልጋለሁ። እኔ የምፈራው ራሴን ነው። እኔ የምፈራው ልቤን ነው። ሁሌው ጌታው ልቤን ዙፋነ። ለዚህ ነው ዳዊት ያቤቱ ያፌ ቃል የልቤ ሐሳብ በፊት ያማረ ይሁን ያለው። መርምረኝ መዝሙር 138 ላይ መዝሙር 138 ቁጥር 23 አቤቱ መርምረኝ ፈትነኝ አንዳች ብታገኝ እይ የዘላለምን መንገድ ምራኝ። ይሄንን ማየት ያስፈልጋልና በውጭ የምናቀርበው ምክንያት የምንናገረው ነገር ግን ውስጣችን ለማሳመን የምናመጣቸው ነገሮች አሉ። መጠንቀቅ ይገባናል። እግዚአብሔር ሲገሰን ብዙ ዋጋ ሳንከፍል ቶሎ መመለስን መለማመድ አለብን። ሐና እንዳለችው እኮ ነው አንደኛ ሳሙኤል 2:10 ላይ እግዚአብሔርን የሚጣሉ ምን ይሆናሉ? ይደቃሉ ነው ያለችው። ዕብራውያን 4:7 ላይ ዕብራውያን ጸሐፊ ዕብራውያን 4:7 ላይ ዛሬ ድምፁ ብትሰሙ ልባችሁን ለኛ አታድርጉ ነው። እና ይሄና ሩትን ስንመለከታት ጥሩ የመልካም ሴት ቨርቹስ ውመን የሚሉት እነዚህኛው እና ሴት ምልክት ናት። መልባም ሴት ማን ያገኛታል? ቨርቹስ ውመን ይላል አይደል? እዚያው ምሳሌ 31 እንደዛ አይነት ሴት ናት። ቨርቹስ ውመን ናት። ኑኃሚን አይደለችም። ለምን ብትሉ ወደ ሞዓብ ስትባል አያዋጣም እግዚአብሔር አላልንም ባሏንም ማምከር ነበረባት። እና ይሄን እንመለከታለን። ለቤተሰቧ ደግሞ ሩት በተጨማሪ ቨርቹስ ውመን ጥሩ መልካም ሴት ከመሆኗ በላይ ለቤተሰብ ኃላፊነት የቤተሰብን ግዴታ የምትወጣ ናት። የወደፊት ህይወት አላት። የወደፊት ህይወቷን ወጣትነቷን ሌላ ግብታ መሆንን ስትችል ግን ለሞተው ባሏ ለቤተሰብ ያላት ኃላፊነት ወገኖቼ ለቤተሰቦቻችሁ ያለባችሁን ኃላፊነት መወጣት ያስፈልገናል። ለዚህ ነው እኮ ስለ ቤተሰቡ የማያስብ ይላል አንደኛ ጢሞቴዎስ 5:8 ላይ ስለ ቤተሰቡ የማያስብ ሃይማኖቱን ከካደ ይልቅ እጅግ ከከፋ ነው ይላል። ይሄን እንመለከታለን። ደግሞ ብርቱ ሰራተኛ ናት። የአጃጆቿ አለቃ ምን ነበር ያለ? ከነዶ በኋላ እንድቃርም ፍቀድልኝ አለችኝ። ከማለዳ ጀምሮ
እስካሁን ድረስ ቆይታለች፣ አላረፈችም ብሎ ይመሰከራል። ጥሩ የሥራ ህይወት ነበራት። ሌላው ደግሞ እምነት ነበራት። አምላክሽ አምላኬ አለች። አያችሁ የማታውቀውን አምላክ እና እንመልከት። ቨርቹስ መልካምነት፣ ለቤተሰብ የሚኖር ግዴታ፣ ብርቱ ሰራተኝነት፣ የእምነት ህይወት ነበራት። የምቾት ቀጠናዋን ሞዓብን ቤተሰቦቿን ጥላ ነው ወደማይመች ያው ሁሉ ጊዜ እግዚአብሔር አዳምጦ ሁሉ ጊዜ ከኮምፎርት ዞን ይላል ከምቾት ቀጠና መውጣት ከባድ። ሌላ ደግሞ የምንመለከተው ደግሞ ምክር ጠያቂ ናት። አማቷን ምክር ስጠይቅ ታዋታላችሁ። ምክር ሁሉም ይኖራል። እግዚአብሔር የምንፈልግ እንሁን፣ ለቤተሰብ ኃላፊነት ያለን እንሁን፣ የእምነት ሰዎች እንሁን፣ ደግሞ ምክር ጠያቂ እንሁን። አይጎዳንም። ብዙ ሰው ከተጎዳ በኋላ ነው ምክር የሚፈልገው። እቺ ሴት ግን ለእያንዳንዱ ጉዳይ ምክር ትፈልግ ነበር። የአማቷን ምክር ትሰማለች፣ ደግሞ ትተገብራለች። አንዳንድ ሰው ምክር ይሰማል ግን አይተገብርም። ምክር ለመስማት በጣም ብዙ ጎበዝ ሰዎች አሉ፣ ብሎ የሚያዳምጡ ግን የልባቸውን ከማድረግ ነው ኋላ ነው። በልባቸው ራሳቸውን ሐሳብ ይዘው ምክር የሚጠይቁ ሰዎች በጣም ያሳዝኑኛል። ምክር ማለት እኮ ግራ ቀኙን ሰምተን እንደ እግዚአብሔር ቃል በቅንና በንጹህ አእምሮ እውነተኛውን ለመያዝ እንጂ ዝም ብሎ አማክሮ ነበር ለመባል ከዚያም ሰብስቦ ግን የራስን መንገድ መሄድ አማክሮ ነበር ለማለት አይመችም። እና ይሄ ነው። ስለዚህ በምክር የሚሰማ ሰው፣ ጥበብን የሚጠይቅ ሰው በስራው የተሳካ ነው። ደግሞ መልካም ምስክርነት አላት። የሚገርም መልካም ምስክርነት አላት። ክርስቲያኖች ሆነን ምን አይነት ምስክርነት ያለ? እቺ እኮ ለአማቷ ያደረገችው ሚዲያ የለም፣ ቲክቶክ የለም፣ ፌስቡክ የለም፣ ምንም የለም። ግን በሰው ሁሉ ዘንድ መልካምነቱ ታውቋል። የሩቅ ዘመዳቸው ነበር፣ ሊቤዥ ፈቃደኛ አልነበረም። ራቅ ይላል የተባለው ቦዔዝ ግን ሲቤዥ እንመለከታለን። ለጊዜው እሺ ቤዛቸው አላለና እሷን አግባ ሲባል አያለ። አዎ ጊዜያዊ ወይ ዘለቄታዊ ማንነት ነው ያለንኛ። እንደረም ርዕሴን አላበላሽም አለ። ሰዎች ስናግዝ የራሳችንን ምቾት አይደለም መርዳት እኮ በጎነት ማድረግ ከራስ ምቾት ትንሽ ወጣ ማለት ይፈልጋል። ዘላለማዊ ክብሩን ጥሎ ሰው ሊረዳ የመጣ ጌታ እኮ ምሳሌያችን ነው። አንዳንዶቻችን እርዳታችን ለሰዎች መቆቆራችን የተወሰነ ነገራችን እስካልነካብን ድረስ ብቻ ይመስለናል። እንደዛ አይደለም። በጎ ለማድረግ ስንነሳ ትኩረታችንን፣ ጊዜያችንን፣ ልባችንን እንደ ቦዔዝ መስጠት አለብን። ቦዔዝ በጣም ልዩ ሰው ነው። ገና ሲያገኛት እንደ ሰራተኛ፣ እንደ አንድ መጻተኛ፣ እንደ አንድ አህዛብ አይሁዶች እንደውም አህዛብን እንኳን ሊያናግሩ ታሪኩን እናውቃለን አይደለም። ግን በጣም በሚያነቃቃ አንቺ በጎ ሴት መልካም ሴት እንደሆንሽ እናውቃለን ያላት። አይሁዶች ሞዓብን አይደለም ለአሕዛብን ማነጋግሩ ሆኖ እያለ ግን እሷ ከዘሯ በላይ መልካምነቷ ገነነ። ቦዔዝ ማን ነው ብንል ቦዔዝ ማለት የቦዔዝ አባት ሰልሞን ይባላል። ሰልሞን ደግሞ ከማን የተወለደ ብትሉ ከራኬብ ወይም ረዓብ መጽሐፍ ቅዱስ ላይ የምናገኛት ያቺ ጋለሞታይቱ ረዓብ። የሚገርም ነው። ምን አይነት ቤተሰብ ነው! የተናቁትን ግን ራእይ የሚያይ አሁን ያችን ረዓብን ጋለሞታ ሴት ምን ራእይ አይቶባት ነው ሰልሞን ያገባት ብንል እምነቷን አይቶ መሰለኝ እኔ ይመስለኛል። ብዙም ከእውነቱ አርቅ ያለ ምክንያት በአገሩ ደናግሎች እያሉ ያቺ ለኢያሱ ደብቃ ያስመለጠቻች ሴት ማናት ብሎ ፈልጎ አገባት። ስታገቡ መልክ፣ ውበት፣ ገንዘብ አትምረጡ። እግዚአብሔር የመፈለግ ራእይ ያለው ሰው ፈልጋችሁ አግቡ፣ አትወድቁ። ማቴዎስ 1:5 እኮ የሚነግረን ማቴዎስ 1:5 ሰልሞን ከራሔብ ቦዔዝን ወለደ፣ ቦዔዝም ከሩት ኢዮቤድን ወለደ ይለናል። አሕዛቦች ጥሩ ታሪክ የሌላቸው በክርስቶስ የዘራረጉ ስለተጠቀሱ 4 ሴቶች መካከል 2ቱ አሕዛብ ናቸው። ይቅርታ 3ቱ ነው። ትዕማር፣ ረዓብ ወይም ራኬብ፣
ሩት እቻ ደግሞ ምናት ከአይሁድ አንድ ሴት ናት፣ ቅድስት ድንግል ማርያም። እና እግዚአብሔር የዋጋ ከፋይ እንደሆነ እንመለከታለን። አዎ ያየው ነገር አለ፣ ከማንነቷ በላይ ያየላት ነገር አለ። ሰውን በውጫዊ ጨርቅ በለበሰው በማንነቷ አትገምቱት። ውስጡ በሰነቀው ራእይ ማንነቷን እዩ። ትዳር ጓደኛም ስትመርጡ መልክ፣ ውበት ምናምን መጥፎ ነው እያልኩ ላይሆን ይችላል። ነገር ግን ምን አይነት ራእይ ሰንቋል? እሱ ነው አላ። መልክ ይረግፋል፣ ውበት ያልፋል፣ ገንዘብ ይጠፋል። ራእይ ግን መለኮታዊ አጀንዳ ግን ይፈጸማል። ምክንያቱም በስተርጅና አይደለም የሳራ በ90 ዓመቷ የወለደችው፣ መለኮታዊ አጀንዳ ስላለ ነው። አርጅታ ሰውነቷ ሁሉ አልቆ ደቃ ሁለት ሴት በሚያርጥበት ማለት መውለድ በሚያቆምበት ጊዜ የወለደችው ራእይ ነው ትልቁ ነገር። መልክ ውበት አይተው የገቡ ሰዎች ትንሽ ከወለደች በኋላ ሰውነቷ ሲለዋወጥ ከአራት ቤታ ወፍራ አስመጣ ምን ነው 4 በ4 መሰለች ጭምር ያገባውት ምን ተሳስቼ ነው ብለው ውጭ የሚያዩ ሰዎች አሉ፣ ያልታደሉ። ነገር ግን ምንድነው የታየው ሰውነት ከሆነ ሰው ያልፋል። የእሷ ሰውነት ብቻ አይደለም ያልፈው፣ ያንተም ገንዘብ ሆነ ነገው ከዘራ መያዝ መቼ ይቀራል? እና ማየት ያለብን ይሄን ነው። ቦዔዝ በጣም የታወቀ ምስክርታ ነው። የያዘውን ለበጎ ነገር ከተነሳ ያለገውን ያሰበውን ሳያደርግ የማይቆም ሰው ነበር። ወገኖቼ አዎ መልካም ለማድረግ አትዘግዩ። አዎ መልካም ማድረግ ስትችሉ የሚለው እዛ ያዕቆብ 2:14-17 ላይ ወንድምን ተርቦት እያለ ፀሐይ ሙቃት በለው እሳት ሙቃት በለው። በጎ ማድረግ ስትችል ለወንድም እጅን አትጨብጥ። ምሳሌ 3 ላይ ይናገራል። ምሳሌ 3:27-28 ለተቸገረ ሰው በጎ ነገር ማድረግ አትከልክል፣ ልታደርግለት የሚቻል ሲሆን ወዳጅን ሂድና ተመለስ ነገ እሰጥሃለሁ አትበለው። በጎ ነገር ማድረግ ይቻላል። አንዳንድ ሰው በጎ ማድረግ ይፈልግና ግን አሁን ማድረግ አይፈልግ፣ ትንሽ ማመላለስ ማሸት ይፈልጋል። አግባብ አይደለም። በጎ ካደረጋችሁ ተነስታችሁ አድርጉ። እሺ 4 ምዕራፍ አለው። የምዕራፉን አከፋፈል አነሳና ጨርሳለሁ። ምዕራፍ 1 የአቤሜሌክ ቤተሰብ የተሳሳተ ውሳኔና ያስከተለበት መከራ ነው። ረሃብ ለማምለጥ ወደ ሞዓብ ሸሸ። መጀመሪያ እሱ፣ በኋላ ልጆች ተካተለው ሞቱ። ኑኃሚን ነገር ሲጨልምባት፣ ነገር ሲበላሽባት ወደ ሀገሯ ለመመለስ አሰበች። ኦርፋ ለጊዜ ቆራጥ መስላ ልትከተል ያለች ሆነች። በኋላ ግን ወደ ኋላ ተመለሰች። ሩት ግን ወደማታውቀው ሀገር አምላክ ፍለጋ ሄደች። ኑኃሚን መራራ ሕይወት ይዛ ወደ ቤተልሔም ተመለሰች። ምዕራፍ 1 ይሄ ነው። ምዕራፍ 2 እግዚአብሔር ምሕረቱና ርኅራኄውን መግለጽ ሲጀምር እናያለን። ይደንቃል። መራራ ሆና መጣች፣ ግን ደግ ሆኖ አምላክ ይቀበላል። የሚጀምረው ሩት ቃርሚያ ሰጣ። የመጀመሪያ የቃርሚያ ቀን ወዴት እንደሄደች ይነግረናል። ለሰው አጋጣሚ በመስል ግን በእግዚአብሔር ዘላለማዊ ዕቅድ ውስጥ በሆነ ጉድ አጀንዳ ወደ ቦዔዝ እርሻ ስትገባ እንመለከታለን። በዚያም ደግሞ ቃርሚያውን ያለ ድካም በትጋት ስትሰራ እንመለከታለን። ትጋቷ ደግሞ በጎነቷን እንዲገልጥ ሆነ። ቦዔዝም በሚያስደንቅ ርኅራኄና ቸርነት ተናገራት። ያው በብሉይ ኪዳን የተገለጸ ጸጋን በለው የበለጠ እንድትቃርም በር ከፈተላት። በተገኘው የማይጠበቅ ምርት ኑኃሚን እንኳን አፏ ለምስጋና ሲከፈት እንመለከታለን። ኑኃሚንና ቤተሰቧ ካሉበት መከራ ሊያወጣቸው የሚችል የተስፋ ጭላንጭል ብልጭ ሲል ይታያል። ምዕራፍ 3 የመከራን ሕይወት ለሚያስወግደው መቤዠት፣ ለዚህ ተስፋ የዝግጅት ጊዜ ነው። ቦዔዝ ምርቱን የሚቃርም ነው? ምርቱን የሚወቃበት ጊዜ ተለይቶ ታውቋል። ስለዚህ በዛ ቀን በታወቀበት ቀን መንቃት ይፈልጋል። መንቃት ለመንፈሳዊ ክርስቲያኖች ይሄ ትልቅ ትምህርት ነው። ከዛ ደግሞ እንደገና ተጣጥባን ሄደችው። የሚቤዠንን ጌታ ፊት ለማየት ታጥቦ ነስቶ መቅረብ ያስፈልጋል። ታሪኩንም ህይወታችንን ማብረን እንድናይ ነው።
ከዛ መበየት የሚችለው ሰውዬ እግር ስር ተኛች። ከሚቤዠን ጌታ እግር ስር መውደቅ ይጠበቅብናል። ቦዔዝ በተሰበረ ልብ በተሰበረ መንፈስ መቅረቧን ተመልክቶ አንቺን ከመቤዠት ወደኋላ የሚልበት መንገድ የለም ሲላት እንመለከታለን። ካልደከመችበት ከዋናው ቃርሚያ አይደለም ከዋናው ምርት አሸክሞ ሲልካት እንመለከታለን። የመጨረሻው ምዕራፍ 4 የመቤዠት ስርዓትና የመሲሁ ዘር መገለጥ ነው። ቦዔዝ ኑኃሚንና ቤቷን ሊረዳ ተነስቷል። ሊቤዥ የሚገባው የቅርብ ሰው ርስቴ ይበላሻል ብሎ ወደኋላ አለ። ይቅርታ። ቦዔዝ ግን ስሙንና ርስቱን ሳይሆን የሰዎችን ችግር ብቻ በማየት ሊረዳ ፈልጓል። ጨክኖ ተነስቷል። ሩትን ሚስት አድርጎ ነው የወሰደው። አሕዛብ ሴት በማግባቱ አልተነቀፈም። እንደውም ሽማግሌዎች ሲመርቁ ታይቷል። አሕዛባዊቷ ሩት ተስፋ አድርጋ በመጣችው አምላክ ሕዝብ መካከል መቆጠር ብቻ ሳይሆን የመሲሁ ዘር ተስፋ የመሲሁ የዘር ሐረግ አስቀጣይ ሆነች። አይገርም? በምሳሌነት የተነሱትን ሰዎች እናነሳና ጨርሳለሁ። ሞዓብ የሚለው ዓለምን ይወክላል። ዛሬም እግዚአብሔር ቤት ሆነው ሞዓብን የሚጓጉ ሰዎች ረሃብ ነው፣ ነገር አልሞላም፣ የትዳር ጓደኛ አልተገኘም፣ እንደዚህና እንደዚያ ብለው እንደ አቤሜሌክ ሞዓብ ዓለምን የሚጓጉ እንዳሉ ሞዓብ የዓለም ምሳሌ ነው። አቤሜሌክ ባለመታዘዝ የምትቀጣውን እስራኤልን ይወክላል። ዛሬ ደግሞ ከፈቃድ እግዚአብሔር ውጪ የሚጓዙትን ክርስቲያኖች ይመለከታል። አንተ አቤሜሌክ ነህ፣ አንቺ አቤሜሌክ ነሽ። ራሳችንን እንፈትሽ። ኑኃሚን ኮብ ላይ የእግዚአብሔር ሰዎችን ታሳያለች፣ ወይ ደግሞ መሲሁን አልቀበልም ያለችውን እስራኤልን ታመለክታለች። ኦርፋ የአፍ ክርስቲያን የውሳኔ ድሃ ያልወሰነ ክርስቲያን፣ ዛሬ ልቡ ዓለም እግሩ ግን እግዚአብሔር ቤት የሆነ ኦርፋ፣ ብዙ ኦርፋ አለ። ሩት በአፍ የተገለጸውን በተግባር የሚኖር ጽኑ የእግዚአብሔር ሰው፣ የማይታየውን ተስፋ አድርጎ የሚወጣ። የአቤሜሌክ የቅርብ ዘመድ ደግሞ ሰዎችን ሊያድን ያልቻለውን ሕግ ያመለክታል። ቦዔዝ የራሱን ነገር ክብር ሳይፈልግ ሌሎችን በቁርጠኝነት ለመታደግ የሚፈልግ ልብ ያለው ሩሩ ሰው ወይም ደግሞ የአዲስ ኪዳኑ ቦዔዛችን ኢየሱስ ክርስቶስን ያመለክታል። ከምንጨብጣቸው ዋና ዋና መሰረታዊ ሀሳቦች መካከል አንደኛ በስጋዊ ነገሮች መጓደል ዋና ነገራችንን መንፈሳዊ ሕይወታችንን አንጣል። ስጋ ያልፋል፣ በሚያልፈው የማያልፈው እንዳንጠል። ሁለተኛ ደግሞ ውሳኔዎቻችን ከስጋዊ ነገሮቻችን አንጻር ሳይሆን ከሰማያዊ ነገር አንጻር ማየቱ ጥሩ ነው። ሁለተኛ የእግዚአብሔርን መንገድ ጥለን ስንቀጣ ኃላፊነታችንን ወስደን ንስሐ እንግባ እንጂ ስለ ርቀታችን የምናሳበት ሌላ አካል አይኖርም። ሶስተኛ በሰማይ ኃላፊነታችንን ለመወጣት የቆረጠ ልብ ይኑረን። አራተኛ የኛ እርዳታ ለሚፈልጉ የተከፈተ ልብና የተዘረጋ እጅ ይኑረን። የኛ እርዳታ የሚፈልጉ ብዙ ሰዎች አሉ። አምስተኛ ደግሞ እግዚአብሔር ስለ ስሙ ክብር ያሳየነውን ቁርጠኝነታችን ሌሎች ለመርዳት የተራመድነውን እርምጃ ልባዊ በጎነታችንን አይቶ ዋጋ የሚከፍል አምላክ እንደሆነ እንወቅ። እግዚአብሔር የማንም ዕዳ የለበትም። እግዚአብሔር ጸጋውን ያብዛልን። ጌታ ይፈቅድና ብንኖር በቀጣይ ከምዕራፍ 1 ጀምሮ እንመለከታለን። እግዚአብሔር ይባርካችሁ። እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑልኝ። ቸር ይግጠመን።